ሰሞኑን አንድ ነገር አይቻለሁኝ። እንደውም መምህርን ሳይ ነው ትዝ ያለኝ። ምንድነው ለማንጾት አለውን የሚል በቃ ግን ለማያምነውም የቤተ ክርስቲያኒቷን ውድቀት ለሚፈልገውም ነውርና ስም እየሰጠ ለሚጫወትባትም ዝም ብሎ ይሄ ነው እያሉ ምን ማለት ነው? በአደባባይ ስለተነገረ በአደባባይ ልናገር ብዬ ነው። ሲፈልግ አሁን መነኩሴና ቄስ የሚል መጥቷል። ሲፈልግ ምንና ምን መጥቷል። ምን አለበት? ሁሉን በስርዓት መስራት አንችልም? ቤታችን ውስጥ ምንድነው ማንቃት? መኪና የለህም አይደል? መኪና እንዳለህ አስብ። በቃ አለኝ በል። አልበላህ ምረውሃል አይደል? ግን ለምን እንዳልበላህ ታስባለህ? በልቻለሁ በል። ይሄ እኮ አደንዛዥ ሲወስዱ የሚሰማቸው ስሜት ነው። በላንተ እንደው አንዱ ገዳም ላይ ግባና ትንሽ ውዳሴ ማርያም ድገም ብትሉኝ በደስታ እቀበለዋለሁ። ሲኖዶስ ሳይወስን ምን አገባህ አልልም። ከእናንተ ጋር አብሬ ሄጄ አመለክታለሁ። እርግጠኛ ነኝ የምናገረው። እንደርሷ ያለ አባት እኮ ቢኖር ብፁዕ አባታችን ትላላችሁ። እንደው 10 እኮ ቢኖር ይለኛል። እንደርሷ ያለ 3 በኖረ ይለኛል። እኔ እውነት ነው ብዬ መከራያን ማይ ከሆነ ወጣ ሲል እውነት መስሎት ይላል። ደግሞ ውሸቱን እኮ ነው። በቃ ለመኖር እንጀራ ለመጋገር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ ልዑል እግዚአብሔር ዛሬንም ፈቅዶ እንዲሁ እንድንገናኝና የቤተ ክርስቲያን ተተኪ መምህራንን አልጫውን ዓለም ማጣፈጥ የሚችሉ መምህራንን የራቀውን አቅርበው የረቀቀውንም አጉልተው አመስጥረው አስተምረው መክረው የእግዚአብሔር ልጆች ማድረግ የሚችሉ መምህራንን ለመመረቅ ሰብስቦናልና ክብርና ምስጋና ለአምላካችን ይሁን። ከሁሉ አስቀድሞ የተከበራችሁ ደቀ መዛሙርት እስከ ዛሬ ከዚህ በኋላ መምህራን ተብላችሁ የምትጠሩ ፈተናውን አልፋችሁ ውጣ ውረዱን ሳትሰቀቁ በክብር ተቀብላችሁ ለዚህ የምረቃ በዓል ስለደረሳችሁ እግዚአብሔርም ስላደረሳችሁ ክብርና ምስጋና ለእርሱ ይሁን እያልኩ እንኳን ደስ አላችሁ እላለሁኝ። ደስ ይበላችሁ። ጭብጨባው የቀዘቀዘበትን አሁን ተረዳሁኝ። ይሄ ልግስናው እልልታው ያለው ከምእመኑ ዘንድ ነው። እናቶችና አባቶች ሰብሰብ ቢሉ ከውስጡ ሞቅ ደመቅ ይል ነበር። አሁን እኛው ስለሆን ያለ ነው እዚሁ በዚሁ እንዲህ አይነት ቸርነት አይታይብን። መናገር መልካም ነው ለካ ቁስሉን ስላገኘሁት ነው። ስለዚህ ዛሬ የተመረቁ ደቀ መዛሙርት አንደኛ ቤተ ክርስቲያን መልካም ወላድ ናት፣ መልካም ልጆችን ወልዳልናለች። ሁለተኛ እኛንም የሚያግዙ የራቀውን እያቀረቡ የሚያስተምሩ የሚያሳምኑ አስገኝታልናለችና አሁንም ደስ ይበላችሁ። 3 ጊዜ በደንብ ልል ብላችሁ እግዚአብሔርን አመስግኑ። አንድ ነው የሚቀረን። እግዚአብሔር ይስጥልን። በድጋሚ እንኳን ደስ አላችሁ። በሁለተኛ ደረጃ ክቡር ሊቀ ሊቃውንት ስምዐኮነ መላክ እንዲሁም ምክትላቸው አቤት መምህር ኤርምያስ ምክትል አሏቸው። እዚህ ከቦታው ሳይለዩ ተግተው የሚያስተምሩ ሁለቱም መምህራን እንኳን ደስ አላችሁ። የድካማችሁን ውጤት በየዓመቱ ለማስመረቅ በመብቃታችሁ እኛም ደስ ብሎናል። ደስ ይበላችሁ። እንኳን ደስ አላችሁ። አመስግኗል። በሌላ መልኩ እንደተባለው ቅድም ቆሞስ አባ መላክ ታታሪ የቤተ ክርስቲያን አባት የበረሃን ቤተ ክርስቲያን ሳይሰለቹ ሳይሰቀቁ ከተማ ልኑር ሳይሉ ያችን እየጠገኑ እየሰሩ እያስተባበሩ እያሰሩ እግዚአብሔርን እያመሰገኑ የሚኖሩ
የሊቀ ሊቃውንት ስምዐኮነ መላክ የስጋ አባት በስጋም በመንፈስም የወለዱ ናቸውና እንኳን ደስ አለዎት የልጆችን ፍሬ በማየትዎት። በአንጻሩ ከሊቀ ሊቃውንት የልጅ ልጅ በስጋ በያዩም በመንፈስ ብዙ ልጆችን የልጅ ልጅ አይተዋልና ደስ ይበሎት እላለሁኝ። አናውቅም ነገ በስጋ የልጅ ልጅ ያሳዩአቸው ወይም እንደሳቸው መነኮስ ነው በቤተ ክርስቲያን ይኑሩ። እሱን ለሳቸው ትተን በትርጓሜው ፍልጥ የሚባል ነገር አለ አይደለ? አሁን አንዱን እንዲለዩ ይገደዳሉ፣ ወይ ወደ አንዱ ይገባሉ፣ ወይ ወደ አንዱ ይሄዳሉ። ስለዚህ እሱን ለነገ ትተን በአጋጣሚው ግን የልጅ ልጅ አይተዋል፣ ደስ ይለናል። እንዴት ነው? ለየትኛው ነው ያጨበጨባችሁ? ለጋብቻው ነው? ለምንኩስናው ነው? ለየቱ ነው ያጨበጨባችሁ? አቤት ለምንኩስናው ነው? አይ የመነኮሳት ተቃዋሚ በስቷል። አሁንስ እሱን እግዚአብሔር በወደደ በመረጠ ይሄድ። እሱን ለእግዚአብሔር እንተዋለን። በአጠቃላይ ቅድስት ቤተ ክርስቲያን ሁልጊዜ መልካም ወላድ የሆነችው በየዘመናቱ ልጆችን እየወለደች ልጆቿን እንዲያስተምሩ፣ እንዲመክሩ፣ እንዲገስጹ የምታደርግ የአባቶቻችን ስርዓት፣ የአባቶቻችን ትውፊት፣ የአባቶቻችን የመማር ማስተማር ሂደት በመከራ ሁሉ ሳይጓደል እንዲሁ ጸንታ እያስተማረች የምትገኘው እናት ቤተ ክርስቲያን ዛሬም ልጆችን በመውለዷ ደስ ይላታልና ያች እናት ቤተ ክርስቲያን የምንወክላት ሁላችንም ስለሆነ እንኳን ደስ አለን፣ እንኳን ደስ አለሽ ቅድስት ቤተ ክርስቲያን ብለን እናመስግናለን። እንደ እግዚአብሔር ፈቃድ ይህንን ዕለት ስናስብ መጀመሪያ ቦታውን ማሰብ፣ ስለ ቦታው ጥቂት ማለት ተገቢ ነው ብዬ አምናለሁ። አባቶቻችን ሁልጊዜ አርቀው ነገሮችን ያያሉ፣ የራቀውንም አቅርበው ይመለከታሉ፣ የረቀቀውንም ማንም የዘመኑ ማጉያ ወይም ማጉሊያ በማያየው መልኩ እነሱ በመንፈስ ቅዱስ ተቃኝተው ይመለከታሉ። ይህንን ቦታ እንደ እግዚአብሔር ፈቃድ ገዳም ሆኖ ነው የተመሰረተው። ብፁዕ አባታችን አቡነ ጴጥሮስ የባህር ዳር ሀገረ ስብከት ሊቀ ጳጳስ ሆነው እዚህ በመጡበት ሰዓት ይህንን ገዳም ተመለከቱ። የተወሰኑ 2-3 መነኮሳት ብቻ የሚኖሩበት ነበር። ቦታው እንዳያችሁት በአባይ የታጠረ ነው። ሌላ አጥር አያስፈልገውም። አጥሩ አባይ ነው ራሱ። ከላይ ይመጣና ይህን ገዳም ዙሪያውን ዙሮት ተመልሶ ተገናኝቶ ነው የሚሄደው። እንደ ዮርዳኖስ ወንዝ ማለት ነው። ይዞረዋል ይህን። ከዚያ በኋላ ይወርዳል አባይ አባይነቱን ቀጥሎ። ስለዚህ ይህ ገዳም ብቻ ሳይሆን መሆን ያለበት ኮሌጅ ነው መሆን ያለበት። መንፈሳዊ ኮሌጅ ከዚህ ጋር መመስረት አለበት ብለው አሁን የምናያቸውን ያለንበትን አዳራሽ ጨምሮ የተወሰኑ ቤቶችን ሌትም ቀንም ሮጡ፣ ገነቡ። ማንን ይዘው? ከሀገረ ስብከቱ ሰራተኛ ጀምሮ እስከ አድባራት እስከ ገዳማት ድረስ እያንዳንዱ ካህን አስተዋጽኦ እንዲያደርግ በማድረግ እያንዳንዱ ካህን ከደሞዙ ከቤተ ክርስቲያን ከሁሉም ሌትም ቀንም ሀሳባቸው እዚህ ቦታ ላይ ሆነ፣ ገነቡ። ገንብተው እንዳጠናቀቁም እያሳጠርኩ ነው። በመካከሉ የሆነ ነገር አለው። በአጋጣሚ እሳቸው በተለየ ምክንያት ጥለው ሄደው እኔን ወክለውኝ ነበር ለተወሰነ ጊዜ። እኔም ስለደረስኩበት ነው፣ በዋናነት ሳልመጣ ማለት ነው። በውክልና መጥቼ አይቼዋለሁ ታሪኩን። ፈቃድ እግዚአብሔር ሆነና የኔን ውክልና ጨርሼ ብፁዕነታቸው መጡ። አሁንም ደክመው ጥረው የጎደለውን አሟልተው በጊዜው የነበሩትን የክልሉን መንግስት ክቡር አቶ ገዱ አንዳርጌን፣ ብፁዕ ቅዱስ
አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያን እነዚህን ይዘው ብፁዓን ሊቃነ ጳጳሳት የመንግስት ባለስልጣናት በተገኙበት ይህ ኮሌጅ ተመረቀ። ይህንን አስመርቀው ብዙ አልቆዩም። 3፣ 4፣ 5 ቀን አላውቅም። አቤት 3 ቀን ብቻ ነው የቆዩት። አረፍተ ዘመን ገታቸው። ኮሌጁም ሳይፈቀድ ገና ደቀ መዛሙርቱም ሳይገቡ ህንፃው ብቻ እንደቆመ ብፁዕነታቸው ሄዱ ወደ እግዚአብሔር ወደሚናፍቁት ህመም ደዌ ወደ ሌለበት ሄዱ። በረከታቸው ይድረሰን። ከዚያ በኋላ ፈቃድ እግዚአብሔር ሆኖ ደግሞ እኔ ነኝ የተተካሁት እና ይሄ ምድረ በዳ ስለነበረ የተወሰኑ መነኮሳያትና መነኮሳት ብቻ ስለነበሩ ይሄ ለትምህርት የተመቸ ነው። አንደኛ ከከተማ ወጣ ያለ ነው። ለከተማው ቅርብ ሆኖ ከከተማ ወጣ ያለ፣ በሌላ መልኩ ደግሞ ጉርብትናው ከእውቀት ምንጭ ጋር ነው። ሌላ ምንም የሚያዋስነው ነገር የለም። በዚህም ጆሮውን ቢያዳምጥ እውቀት ነው። አይኑ የሚያየው ደቀ መዛሙርት ተማሪዎች ሲርመሰመሱ መምህራን ለማስተማር ሲሯሯጡ ነው። ዩኒቨርሲቲው እዚሁ ነው፣ ከዚሁ ጋር የተያያዘ ነው። ስለዚህ ይሄ የትምህርት ማዕከል ነው መሆን ያለበት ብለን ፈለገ ፀሐይ ሽንብጥ ቅዱስ ሚካኤል ቤተ ክርስቲያን የነበረውን ቤተ ጉባኤ ቅድም እንደተባለው ሊቀ ሊቃውንት ስምዐኮነም ሁላችንም እንግዲህ ከምዕራብ ጎጃም ከፍኖተ ሰላም ነው የመጣን መላከ ሰላም እዚያ ትልቅ ጉባኤ ቤት መስርተን ነበረ። ከዚያ ሌላ ተክተን ሊቀ ሊቃውንት እዚህ ቢመጡ የከተማውንም ቋንቋ ያውቁታል፣ ይግባባሉ፣ የተሻለ ይሰራሉ በሚል አመጣናቸው። ከዚህ ተቀመጡ። እንደተባለው ይሄው ገዳሙም ለማ። እኛም በብዙ የሚቆጠሩ ቤቶችም ሰራንበት። ሀገረ ስብከቱም ጉባኤ ቤቱም ሁላችንም በየፊናችን እያስተባበርን እየተባበርን ለምእመናን እየተናገርን እዚህ ደረጃ ደረሰ። ዛሬ በክቡር ሊቀ ሊቃውንት አማካኝነት ሲመረቁ ደቀ መዛሙርት ለስንተኛ ጊዜ ነው? ለ4ኛ ጊዜ ደቀ መዛሙርት በመምህርነት ደረጃ እየተመረቁ ነውና ከ2010 ጀምሮ ማለት ነው። እንግዲህ ደስ ይበላችሁ፣ ደስ ብሎናል። አመጣጡ የቦታው ይሄ ነው። ስለዚህ ይህንን ቦታ በመስጠት እንደ ባህር ዳር ሀገረ ስብከት በጣም እድለኞች ነን። በተሰጠን እድል አለማመስገን ንፉግነት ነው። የሆነልንን ጠቅሶም አለመናገር እንደው የታሉ ነው የተባሉ እነዚያ ሰዎች ለሊቃውንቱ ምን አመሰጥረዋለሁ? የታሉ? ከ10 የጠፉት ስንቶቹ ነበሩ? 9። አንዱ ብቻ ምስጋና ሲያቀርብ እነዚህ የት ሄዱ ነው የተባሉት። እና የት ሄዱ ያሰኘናል። ምን ሆኑ? ምን በላቸው? ምን አፋቸውን ዘጋው ያሰኛል። እንደ ባህር ዳር የትናንትናውን የክቡር ርዕሰ ሊቃውንቱን ታላቅ ሰንፔር ሆስፒታል የተባለውን ብቻ ማየት በቂያችን ነው። እንደ ባህር ዳር የክልሉ መንግስት ቅድስት ቤተ ክርስቲያን አጥንታ በምታቀርበው በትክክል ልትሰራው የሚገባትንና በመብቷ ላይ ሳይደራደር ማንኛውንም ነገር እስካሁን እያደረገልን ነው። ስለሚያደርግልን ሁሉ ደግሞ እግዚአብሔር ይመስገን እናመሰግናለን ነው። እንግዲህ ምናልባት ከተጨበጨበ እንደቀድሞ ሞቅ አድርጉት። አንዳንድ ጊዜ አባይን ያላየ የሚባል አነጋገር አለ። በምንድን ነው የሚለወየው? አቤት ምንጭ ብርቁ ነው። አባይን ያላየ ጣናን ያላየ ምርጥ ምንጭ ብርቁ ሊሆን ይችላል። እኛም ደግሞ እዚህ በአባይ አይን ሁሉን ነገር ስለምናየው ብርቅ ድንቅ ላይሆንብን ይችላል። በዚሁ በሀገራችን በተለያዩ ክልሎች ጎራ ብንል መሬት እንኳ በአቅማችን በገንዘባችን ገዝተን መስራት የማንችልበት አካባቢ እንዳለ ልንረዳ ይገባናል። በገንዘባችን ገዝተን፣ ይሄ እውነት ነው። አንዱን ከፍ አንዱን ዝቅ ለማድረግ አይደለም።
አንዱን ለማመስገን ሌላውንም ለመንቀፍ አይደለም። ከዚህ እንዲማሩ ይልቁንም መልእክት ለማስተላለፍ ነው። ስለዚህ መሬት ገዝተን ለመስራት በሀገራችን ንፍገት ከሚታይበት አካባቢ አንጻር በብዙ ሺህ የሚቆጠር የቤተ ክርስቲያኒቷን ታላቅነት፣ ታሪካዊነት የሚመጥን ልትሰራው የሚገባትን እንድትሰራ የሚያደርገውን የክልሉን መንግስት ከከተማ አስተዳደሩ ጀምሮ ሞቅ ባለ እንድታመሰግኑት በበኩሌ ፈቃዴ ነው። ምስጋናን እንደ ፖለቲካ የሚቆጥሩት ስላሉ እሱን ለነሱ ተወዋለሁ። የኔ እምነት በተደጋጋሚ የምታውቁት ነው። ሰው ሲሰራ አመሰግነዋለሁ፣ እግዚአብሔር ይስጥልኝ እላለሁ። ደግሞም እንዲያ ሲል ተሳስተሃል፣ ልክ አይደለህም ብዬ እጋፈጣለሁ። ያስተማሩኝም አባቶቼ ይህንኑ ስለሆነ ጭፍን ጥላቻ ሊኖረኝ አልፈልግም። ጭፍን አስተሳሰብም ማንም እንዲኖረው አልሻም። ሳጠፋ የሚገስጸኝ፣ ሳለማ በርታ ይዞህ የሚለኝ እኔ እንደምፈልግ ሁሉ ሌላውም ይፈልጋል ብዬ አምናለሁ። ቅድም እንደተባለው ሊቀ ሊቃውንት ሲያጠፉኒ ጫን አርጌ ይቆጣለሁ፣ ሲያለሙ ደግሞ በርቱ አይዞት እላለሁ። ይሄ ነው የሚያግባባንም። አለበለዚያ ዝም ብሎ መለባበስ፣ በውዳሴ ከንቱ እየተሸፋፈኑ እየተለባበጡ መሄድ ቤተ ክርስቲያኒቱንም አይጠቅምም፣ ማንንም ምንንም አይጠቅምም። ስለዚህ በሰራ ቁጥር ማመስገን ተገቢ ነው እና ቦታው ለእውቀት የተመቸ ነው። የእውቀት ምንጭ ነው። ራሱ ቦታው እውቀት ይሆናል። አይምሮን ይሰበስባል፣ ህሊናን ይማርካል። ሌላው ሁልጊዜም በአጸደ ነፍስ ሆነው ይህንን ያሉ ብለን የምናምነው ብፁዕ አቡነ ጴጥሮስ ሐሳባቸው ተሳክቶ እነሆ በዚህ የትርጓሜ ሊቃውንት ሲያመሰጥሩ መስማት፣ በዚህ ዘመኑን የዳሰሱ ዘመኑን የዋጁ በቴዎሎጂ ዘርፍ ሲማሩና ሲያስተምሩ ማየት እጅግ የሚያኮራ፣ ሁለቱ ደግሞ ቢገናኙ እንደ ንቧ እውቀትን ይቀሳሰማሉ። በአንድ ላይ የሰለጠኑ፣ በአንድ ላይ የተባበሩ፣ በአንድ ላይ ለመስራት ነገም ህብረት ፈጥረው ለቅድስት ቤተ ክርስቲያን አይን ይሆናሉ ብለን በማሰብ ያደረግነው ነውና ይህንን እግዚአብሔር ስለፈቀደ ብፁዕነታቸውም ጸሎታቸው ሰምሮ ያቀዱት እቅድ ተሳክቶ ዛሬም ባጸደ ነፍስ ሆነው ከኛ ጋር ባጸደ ስጋ ካለነው ጋር ህብረት አላቸው ብለን እናምናለንና በረከታቸው ይድረሰን። እንኳን ሐሳባቸውን እግዚአብሔር አሳካልን ብለን እግዚአብሔርን እናመሰግነዋለን። እግዚአብሔርን አመስግኑት። ሌላው በዚህ ስራ ኮሚቴዎች አሉ። እህቶች፣ ወንድሞች ያለ ድካም የሚሰሩ ከሊቀ ሊቃውንቱ ጋር ከሀገረ ስብከቱ ጋር። ሀገረ ስብከቱ ቅድም እንደተባለው ተጠሪ ያለው እዚህ ጋር። ስለዚህ በዚያ መሰረት መንገድ ሳይኖረው መንገድ በመስራት፣ መብራት ሳይኖረው መብራት በማስገባት፣ ውሃ ሳይኖረው ውሃ በማምጣት፣ አባይ ላይ ቁጭ ብለው ውሃ ጠማኝ ማለትም ስለነበረ እንደ ድሮው ዝም ብሎ ያገኙትን ውሃ መጠጣት ቀርቷል አይደል? አሁን ድሮ ምንም ችግር የለም። አባቶቻችን ወንዝ ላይ ከደረሱ ውሃ ቅዱስ ብለው ዝም ብለው ጠለቅ አድርጎ መጠጣት ነው። ጎሸ ደፈረሰ የሚያሰኝ ነገር አልነበረውም። ዛሬ ግን በአይምሯችን ክፉ ነገር ስለተቀረጸ ውሃ ወለዱ ምናምን የሚለው የሚጠጣ ውሃ የተለየበት ዘመን ላይ ደርሰናል። ስለዚህ በውሃ ታጥረን ውሃው የማያገለግል ነው ለአትክልት ካልሆነ በስተቀር ብለን፣ ሌላው እኮ የሚጠጣው ነው የኛ ቅብጠት ካልሆነ በስተቀር እዚሁ እያጣሩ የሚጠጣ ነው። ንጹህ ውሃ ነው፣ ምንጭ ነው። ከላይ ነቁ የሚያስደስት ነው፣ አባይ ነው፣ ለሌላውም የሚተርፍ ነው፣ ሌሎች ሀገሮች የሚኖሩበት ነው። ይህንንም በማስገባት ጠንካራ ኮሚቴዎች ሰፊ ራዕይና ዓላማ እቅድ ያላቸው ስላሉን እነሱንም አመስግኑልን፣ እግዚአብሔር ይስጣችሁ በሏቸው። ወደፊትም ሳይሰለቹ የበለጠ እንዲሰሩ እግዚአብሔር ይርዳን። ሌላው ትንሽ ማለት የምፈልገው ደቀ መዛሙርቱ ላይ ነው። ከዚህ በኋላ መምህራን፣ እስካሁን ደቀ መዛሙርት። ቅድም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት መምሪያ ዋና ኃላፊ መጋቤ ብሉይ ዕዝራ ነግረዋችኋል። ስታመሰጥሩት የኖራችሁትን ጥቅስ በመጥቀስ እንድትጠቀሙበት የሚገጥማችሁንም አሳይተዋችኋል። ያ እንዳለ ሆኖ ከእናንተ ትጋት፣ ንቃት
ይጠይቃል። እኔ አንድ ነገር እላለሁ፣ በማያስፈልግ መልኩ አታዘምኑት መንፈሳዊውን እውቀት። በማያስፈልግ መልኩ፣ በሚያስፈልግ አገናኙት፣ በሚያስፈልገው አዛምዱት። እንዴት እናቅርበው? መልካም ነው። ዛሬ ግን መምህራኑ የየራሳቸውን ፈጠራና ድርሰት እየጨመሩ የአባቶቻችን ትርጓሜ እጅግሩን እያጣ ስለሆነ ነገ መልኩን ቀይሮ ማንን እንጠይቅ የሚባልበት ዘመን ላይ እንዳንደርስ ተጠንቅቃችሁ እንድትይዙት አደራ ላለሁኝ። ቅድም መልካም ነው ክቡር ሊቀ ሊቃውንቱ የጉባኤ ቤታችን የትርጓሜ ስልቱ ከሌላው ያለው ልዩነት በግርጄ ማስታወሻ ሆኖ ይታተማል ነው ያሉ። ያ አስተማሪ ነው። በመጽሐፍ ያለ ሁልጊዜም ሲወረስ ይኖራል፣ በቃል ያለ ይረሳልና። ስለዚህ የተማራችሁትን በአባቶቻችሁ ስርዓት እውቀት ብቻ ሳይሆን መንፈሳዊነት በተግባር የተገለጠ በምግባር ያጌጠ በእውቀት የተቀሰመ ይህንን ሁናችሁ ከኖራችሁና ካስተማራችሁ ሰሚያችሁ ብዙ ነው። የመጀመሪያውን ትእዛዝ ስንሰማ ሁሩ ወመሃሩ ካለ በኋላ ምንድነው ያለን? አቤት ወስብኩ ለማን? አቤት ለኩሉ ፍጥረት፣ ለአሕዛብም አለበት። አሁን ግን አሕዛብን ማስተማሩ ይቅርብን። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ ነው። እስኪ እናጽናው። ያንን የሚኮበልለው በስቷል፣ እምቢጠፋው በስቷል፣ በአዲስ እምነት የሚነጠቀው በስቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። ደግሞም ማስበርገጊያው ሁልጊዜ ምንድን ነው ከተባለ አንዱን ደካማ፣ አንዱን ብርቱ፣ አንዱን ኃጢአተኛ፣ ሌላውን ጻድቅ አድርጎ ተስፋ በማስቆረጥ ብዙ ምእመናን እየጠፉ ነው። ስለዚህ ምእመናን እንዳይጠፉ እኛ እየተነጋገርን በጽድቅ መንገድ እየሄድን በተግባር እያስተማርን በቃል ብቻ ሳይሆን አጽንተን እንያዝና ከዚያ ደግሞ ሁለተኛውን ክፍል እያስተማርን ለማምጣት እንትጋ። የራስን እየሸኙ እያጠፉ ሌላውን እናመጣለን ማለት ዘበት እንዳይሆን አይቶ ይሂድ ካልሆነ በስተቀር የዚያኛው መጥቶ መኖር አጠራጣሪ ስለሚሆን ሁለተኛው መጥቶ መኖር የሚችለው መጀመሪያ ያለው ጸንቶ ሲኖርና በመልካም አርአያነትና ምሳሌነት ተጠቃሽ ሲሆን ብቻ ነው። ስለዚህ በዚህ ላይ ብዙና ብዙ ፈተናዎች ቢገጥሟችሁም ፈተናዎችን ተቋቁማችሁ በነፃ የተማራችሁትን በነፃ አስተምሩ ተብሎ እንደተነገረ በዚህ መልኩ ተሰማርታችሁ መልካም ውጤት እንድታገኙ እንድታፈሩ የተማራችሁትን በተግባር አውላችሁ በእግዚአብሔር ፊት ሞገስ እንዲኖራችሁ ቅዱስ ፈቃዱ ይሁን እላለሁኝ። እግዚአብሔር ይርዳችሁ። ስለዚህ ከዚህ በኋላ መምህራን ናችሁና እግዚአብሔር ደግሞ ማደሪያውን መዋያውን የምትሰማሩበትን ፈጥሮ አመቻችቶ ጤናማ ሕይወት ኑሯችሁ ሠርከ ኅብስት ማግኘታችሁ እግዚአብሔር ፈቅዶ የምታስተምሩበትን እሱ ያዘጋጅላችሁ ነው የምለው። ሌላው እንዳጠቃላይ መልእክት ይቺ ቅድስት ቤተ ክርስቲያን እስካሁን ድረስ ተጠብቃ የኖረችውና ያለችው በአንድ ድምፅ ከላይ እስከታች የአምልኮቱ ስርዓት የሁሉም ነገር ወግ ሕግ ኑሮት ከገጠር እስከ ከተማ ያለችዋ ቤተ ክርስቲያን አንድ መዋቅር ስላላት ነው። ሉዓላዊ መዋቅር፣ ማንም የማይሸርፈው ማንም የማይበጥሰው ጽኑ ሰንሰለት። ዛሬ ያንን ጽኑ ሰንሰለት ለመበጣጠስ ብዙ ታጥቀው የተነሷሉ። ከአጥቢያ ቤተ ክርስቲያን እስከ ቅዱስ ሲኖዶስ ያለው ሰንሰለት ማንም ላይበጥሰው ተግቶ መስራት የሊቃውንቱ ድርሻ መሆን አለበት። ማንም ላይበጥሰው፣ ማንም ላይሸረሽረው መሰረቱን፣ ማንም ላያናጋው። ምክንያቱም
በሱ አሰራር በዚህ ስራ መንግስታት ተጠቅመውበታል አይደለም? ቤተ ክርስቲያን እንደፈለገ ሁሉም የሚበጣጥሰው ቢሆን ኖሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዛሬ እኔና እናንተ ዘመን አትደርስም ነበር። ብዙዎቹ ጎንዮሽ የሚሄዱ እምነቶች አሉ። ሲጣሉ የሚለያዩ፣ ጎጆ የሚወጡ፣ በዚያ መልኩ ሲሄዱ የኖሩ ሁሉ የሰሯቸው አብያተ ክርስቲያናት ዛሬ እየተሸጡ እየተለወጡ ለመሳሰሉት ለዓለማዊ ስራ መስቀላቸው እየወረደ እያየን ነው። ይህን ሁልጊዜ ልንነጋገርበት ይገባናል። ይቺ ቤተ ክርስቲያን ግን መዋቅሯ ጽኑ ስለሆነ ማንም የሚገባበት ዘው የማይልበት ስለሆነ ጸንታ ኖራለች እና ዳርዳርታዎች ይታያሉ። ለምሳሌ የባህር ዳር ሀገረ ስብከት ይሄ ምን ይባላል? የባህር ዳር ሀገረ ስብከት ንገሩኝ። አቤት የአራቱ ቤተ ጉባኤ ነው። የባህር ዳር ሀገረ ስብከት ሌላ ስም የለውም። ሌላ ዝል ቅጽልም የለውም። የማን ነው? ማን ነው ባለቤቱ? ባህር ዳር ሀገረ ስብከት። ባህር ዳር ሀገረ ስብከት ማን ነው? ተጠሪነቱ ለማን ነው? ለመንበረ ፓትርያርክ ጠቅላይ ቤተ ክህነት። መንበረ ፓትርያርክ ጠቅላይ ቤተ ክህነቱ ለማን ነው ተጠሪነቱ? ለቅዱስ ሲኖዶስ። እንዲህ እያለ ነው የሚሄደው። በዚህ መዋቅር ላይ ማንም ሊገባ አይችልም። ሰንሰለቱን ጠብቆ ነው የሚሄደው። የትኛውም ቤተ ክርስቲያን ተመሳሳይ። አሁን ዛሬ ያለንበትን ነው ምሳሌ የጠቀስኩት። ከዚህ ውጭ ከሆነ ይህ ቤተ ጉባኤ እልፍ ብሎ ሌላ ተጠሪ ሌላ ጎንዮሽ ግንኙነት አለው ማለት ሀገረ ስብከቱ ሳያውቅ የሀገረ ስብከቱ አይደለም ወደሚለው እንመጣለን ማለት ነው። የሁላችሁም እርግጠኛ ነኝ የርዕሰ ሊቃውንትም በዚሁ መልኩ ነው። ትናንትም ሲናገሩ ነበር። ያ ቤተ ጉባኤ የማን ነው? የጣና የርዕሰ አድባራት ወገዳማት ጣና ቅዱስ ቂርቆስ። የዚያ መምህር ማን ናቸው? ርዕሰ ሊቃውንት። የባህር ዳር ሀገረ ስብከት መምህር ማን ናቸው? ሊቀ ሊቃውንት። ዛሬ እነዚህ አሉ፣ እኔም ዛሬ አለሁ። ነገኛ ባንኖር ሁላችንም አረፍተ ዘመን ቢገታን ቦታ ቀይረን ብንሄድ ይሄ ቦታ ምኑን ጠብቆ ይሄዳል ማለት ነው? በመምህር ሌላ መምህር ይተካል፣ በጳጳስ ሌላ ጳጳስ ይተካል። ቦታነቱ ጸንቶ ሰንሰለቱን ጠብቆ ይሄዳል እስከ መጨረሻው ማለት ነው። ይህንን ልንጠብቀው ይገባናል። ስለዚህ መምህራኑ የማን እንደሆኑ በግልጽ መቀመጥ አለበት። አባ አብርሃም የአባ አብርሃም ሀገረ ስብከት አይደል። የዚህ ሀገረ ስብከት ሊቀ ጳጳስ ማን ነው ሲባል አባ አብርሃም ሊባል ይችላል። የዚህ ሀገረ ስብከት ስራ አስኪያጅ ማን ነው ሲባል እገሌ ነው ሊባል ይችላል። ስንለቅ ደግሞ ለቀቅን፣ ተተኪው ነው የሚሄደው። የኔ የምንለው ነገር የግል የሚባል ነገር የለውም። ስለዚህ ግል አስተሳሰብ እንደው በማሞካሸት የሌለ ነገር በመፍጠር ከቤተ ክርስቲያን ወጣ የሚያደርግ ስራ የሚሰሩ ብዙ ሰዎች እናያለን። ከእንዲህ አይነቱ ሊጠበቁ ይገባል። የቤተ ክርስቲያን መዋቅር ሰንሰለት በምንም ይሁን በምን ተጠብቆ መኖር አለበት የሚለው ጽኑ እምነት ስለሆነ መምህራኑ በየሄዳችሁበት ከዚህ በኋላ እናንተ እግዚአብሔር ፈቅዶላችሁ በእያንዳንዱ ደብር ስትገቡ የዚያ ደብር ወይም የዚያ ሀገረ ስብከት መምህራን ትሆናላችሁ። ያንን ጠብቆ መስራትንም እንዳትረሱ። መዋቅር መጠበቅ ላይ አንዱ ቁልፍ ስራ መሆኑን እንዳትዘነጉ የሚለውን መልእክት ለማስተላለፍ ፈልጌ ነው። ከዚህ ውጭ እንደ እግዚአብሔር ፈቃድ አቅሙ ኑሮን ሁሉንም በጀት አህጉረ ስብከት እየሸፈኑ ቢያስተምሩ መልካም ነበረው። ግን እሱ ደግሞ አይቻልም። በሩን ከከፈትን ሁልጊዜም በልመና ነው የምንኖር። መምህሩም ይለምናሉ ያመጣሉ፣ ደቀ መዝሙሩም ይለምናሉ ያመጣሉ። ያ የተገኘ ውጤቱ የማን ነው? የቤተ ክርስቲያን ነው ማለት ነው። የቤተ ክርስቲያን ሆኖ ቤተ ክርስቲያን ዓላማዋን ታሳካለች። ስለዚህ የቅዱስ ሲኖዶስን ሉዓላዊነት በአጠቃላይ ከአጥቢያ እስከ ቅዱስ ሲኖዶስ ድረስ ያሉትን መዋቅር ጠብቆ መሄድን አንርሳ። ከዚያ በተረፈ ግልጽነት ደግሞ ይኖረን። በአደባባይ የሚነገሩና የማይነገሩ በእኔ እምነት ይኑሩ ባይ ነኝ። እናንተስ ምን ትላላችሁ? አቤት በአደባባይ የሚነገሩና የማይነገሩ መለየት አለባቸው ብላችሁ ታምናላችሁ? ጨብ 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 ጨብ
አዎ ቅድም ተናግረውታል። ምስጢር የሚባል ብለውታል። አሁን እኮ ምስጢር ምንድን ነው? ምስጢር የሚባለው ምስጢር አለ እንዴ በዚህ ዘመን? አሁን እኮ ምስጢር የሚባለው ጠፋ። ስሙ ብቻ ነው የቀረ። ልብ አድርጉ። ስሙ ብቻ ምስጢረ ገሌ ምስጢረ ገሌ እንላለን። ግን ምኑ ላይ ነው ምስጢርነቱ? በአደባባይ ስንል በዛው በየሚያምነው በየእምነቱ ከሆነ ምንም ማለት አይደለም። ማወቅ አለባቸው ምእመናን ሊያውቁት በሚገባቸው መጠን። ቅድም እንደተነገረው ወተት ለሚገባው ወተቱን፣ ጋዳ ለጦሙና ዳቦ ለሚገባው ዳቦውን አድርጎ እንደያቅሙ መስጠቱ ተገቢ ነው። ግን ለማያምነውም የቤተ ክርስቲያኒቷን ውድቀት ለሚፈልገውም ነውርና ስም እየሰጠ ለሚጫወትባትም ዝም ብሎ ይሄ ነው እያሉ ምን ማለት ነው? ይሄ ነው ታቦቱ ያቃለልኩ መስሎት፣ ይሄ ነው ቁርባኑ ያቃለልኩ መስሎት፣ ይሄ ነው ገሌው። ምኑ ላይ ነው ምስጢሩ? ቤት ውስጥ መምህራን እኔ ባጠፋ ምሳሌ መምህራን ተሰባስበው እንፈልግሃለን ብለው በላባ እንፈልግሃለንና ይሄን ካንተ ድክመት አይተናል አርም ማለት ነው የሚቀናው? ማስተካከል ማስተማር ነው የሚቀናው? ወይስ አደባባይ ላይ ለሚያምነውም ለማያምነውም አባገሌ ማለት እንደዚህ ነው ብሎ ማሳበቅ መክሰስ? መጀመሪያ ከሳሽነት የማን ነው? ጸሐፊ ተምያንነት የማን ነው? ጸሐፊ ተምያን የተባለ ማን ነው? ከሳሽ ማን ነው? እንደ መጽሐፍ ቅዱስ ትምህርት። ስለዚህ ይህን ብሎ መናገር እንኳ ራሱ ያሰድባል። እንዴት እንዲህ አለ? ይህንን አብጠልጥለው የሚሰድቡኝ ነገ ይፈጠራሉ። ጸጋ ነው ብዬ ለመቀበል ነው እንደ ፍሬ ስናገር። እና ግድ የላችሁም ቤታችን ውስጥ መክረን ማዳን ያለበትን እናድን። የማይድን እስከሆነ ምን እናድርገው? እንደ ቤተ ክርስቲያናችን ስርዓት ሕግ አላትና ገዳም የሚገባው ገዳም ገብቶ እንዲጸልይ፣ ተሰብስቦ መቀመጥ ያለበት ተሰብስቦ እንዲቀመጥ፣ አልፈልግም ለስርዓተ ቤተ ክርስቲያን ተገዥ አይደለሁም ካለ ደግሞ ተወግዞ እንዲለይ ስራን መስራት መምህራኑ ከእናንተ ይጠበቃል። ይህንን ጥረት እንድታደርጉበት አደራ ላለሁ። በተደጋጋሚ የሚነሱ ነገሮችን እሰማለሁ። ሲኖዶስ እንደ ኢትዮጵያ ቤተ ክርስቲያን ከተፈጠረ ግማሽ ምዕተ ዓመት ነው። ሲኖዶስ አልነበራትም የሚል አስተሳሰብ በጽኑ እቃወማለሁ። በጽኑ ነው የምቃወመው እንዲህ አይነቱን አስተሳሰብ። ወደፊትም በአደባባይ ስለተነገረ በአደባባይ ልናገር ብዬ ነው። ሲኖዶስ ቤተ ክርስቲያን ተለይቷት አያውቅም። ሲኖዶስ የሌላት ቤተ ክርስቲያን ቤተ ክርስቲያን አይደለችም። የኢትዮጵያ ቤተ ክርስቲያን ከሆነች ቅዱሳን ሐዋርያት በሲኖዶሳቸው ውሳኔ ከወሰኑበት ጊዜ ጀምሮ ያ ሲኖዶስ እየተተካካ አሁን አለንበት ዘመን ደርሷል። ስለዚህ የኢትዮጵያ ቤተ ክርስቲያን የራሷ ልጆች አልነበሯትም ጳጳሳት ሆነው የሚመሩ ነው መባል ያለበት። የራሷ ልጆች ጳጳሳት ሆነው እንዳይመሩ በስሯዝ የገባ ነገር ስለነበረ ሌሎቹ ግብፃውያን እንደ ትናንት ነው እናቱ ቤተ ክርስቲያን አሃት የሚለውም አሁን ስለሆነ እየመጣ ያለው ትናንትም የነበረ ሲሆን ራሳቸውን እናትነት ለውጠው የኢትዮጵያ ቤተ ክርስቲያን ከሊቃውንቷ ማንንም እንዳትሾም አውግዘው ቢሾሙ ይሄ ይፈጠራል የሚል ስለነበረ አዎ ሲኖዶስ አላት። የኢትዮጵያ ቤተ ክርስቲያን ይመራል እስክንድርያ ላይ ሆኖ፣ ሊቃውንቱ ደግሞ የሲኖዶሱ አባል ከሆነው ሊቀ ጳጳስ ጋር ሆነው የኢትዮጵያን ቤተ ክርስቲያን ይመራሉ። የሲኖዶሱ ውሳኔ እንደ ሲኖዶስ ይወሰናል። የሲኖዶሱ ውሳኔ ኢትዮጵያ ይደርሳል በሊቀ ጳጳሱ። የሲኖዶሱን ውሳኔ ደግሞ በኢትዮጵያ የተሾሙ ሊቃነ ጳጳሳት በኋላም ቁጥራቸው በዝቷል እነሱና ሊቃውንተ ቤተ ክርስቲያን በአንድ ላይ ሆነው ቤተ ክርስቲያኒቱን ሲመሩ ኖሮ ከጊዜ በኋላ አርቀው በሚያስቡ አባቶቻችን በንጉሠ ነገሥቱ በነ ብፁዕ ቅዱስ አቡነ ቴዎፍሎስ ያላሳለሰ ጥረት፣ ድካም፣ ውጣ ውረድ በሌሎቹ ሊቃውንት ገሌ ገሌ ብዬ ስማቸውን በማልዘረዝረው ሊቃውንቱ ከኢትዮጵያም ተሾሙ። ሲኖዶሱ
በግብፅ ሲኖዶስ መመራቱ ቀርቶ ራሱን የቻለ ሲኖዶስ ሆነ ብለን ነው ዘርዝረን ነው ማስቀመጥ ያለብን። ይህንን ለማለት የተገደዱት አንዳንዶቹ የተገደድኩት አንዳንዶቹ ሲኖዶስም እኮ ትናንትን የተቋቋመ ምን ያስፈልጋል ሲኖዶስ? እዚህ ትናንትም እኮ ሊቃውንቱ ነበሩ ሲኖዶስን ወክለው ሲመሩ የኖሩ፣ ዛሬም ሲኖዶስ አያስፈልግም የሚሉ ብቅ ብቅ ማለት ስለጀመሩ፣ ስለዚህ የኢትዮጵያ ቤተ ክርስቲያን ሲኖዶስ አልባ ሆና የኖረችበት የላትም። ሊቃውንቱ ሲኖዶስ በራሱ የኢትዮጵያ ልጆች ጳጳሳት ሆነው እንዲመሩ ታግለዋል፣ አሸንፈዋል። ያውም ደግሞ በጉልበት ትንሹም ሳይሉ ስርዓቱን ጠብቀው በዚያው በሕግ አስፈጽመው እነሆ ከዚያን ጊዜ ጀምሮ ሊቆጠር ይችላል እና ለይተን እንድንቆጥር ለይተን እንድንናገር ሲደጋገም አንዳንድ ጊዜ ትናንት እኮ ነው ያቋቋሙት የሚለውና የማጣፊያው ነገር የማጠፋፊያው ነገር በሌሎቹ መንገድ ጠራጊ እንዳይሆን ጥንቃቄ እንዲደረግበት ለማለት ፈልጌ ነው። ከዚህ በተረፈ ብዙና ብዙ የምንሰራቸው ስራዎች አሉ። ብዙና ብዙ የምንሰራቸው ስራዎች አሉ። ባዶ ጩኸት አያገለግልም። የኛን ለኛ እንስራው፣ የኛን ለኛ እንስራው። አባቶቻችን የሰሩትን ዛሬም እኛ እንስራው። እንምከር፣ እንማማር፣ እንጸልይ፣ ደካማውን እናንሳው፣ ደካማውን እናበርታው። አለበለዚያ አሁን መወጋገዝ የቤት ስራ ይሰጡናል። ይህ ከብትረኛ ሆናችሁ የምታውቋላችሁ። ይህ ከፍ ያለው እንደው ጎልመስ ያለው ወጣት ክፋቱ መከራ ነው። እነዚህ ህፃናቱን ይሰበስብና ለበቆች ከርክሞ በጣም አልፍቶ ወይ ልምጭም በሉት ከባህር ዛፍ በጣም ፀሐይ አስመትቶ በደንብ ያስተካክልና እንትፍ ብሎ እዚህ ጋር የባና አባት ገደል ገባ ይለዋል። ሁለቱን አቅርቦ ከዚያ መጀመሪያ ይህንን መንካት ነው አይደለ? ከዚያ ያንን ለበቅ ይዞ በቃ ማለት ነው የንኛውን ማጣፋት። አሁን እንደዚህ ነው እያደባደቡን ያሉት። እንደዚህ ነው መከራ እያሳዩን ያሉት። ሲፈልግ አሁን መነኩሴና ቄስ የሚል መጥቷል። ሲፈልግ ምንና ምን መጥቷል። ምን አለበት? ሁሉን በስርዓት መስራት አንችልም? ቤታችን ውስጥ ስህተቶች አልታዩም ልል አልችልም። ስህተቶች አልተፈጠሩም ልል አልችልም። ግን እነዚያን ስህተቶች በስህተት ነው የምናርማቸው። በትምህርት መምህራን እኮ አስተማሪዎች እንጂ አደባዳቢዎች አይደሉም። መምህራን እኮ የራቀውን የሚያቀርቡ እንጂ ጨርሶ የቀረበውን የሚያርቅ እምነት አልባ እንዲሆን የሚጋብዙም አይደሉም። መምህራን እኮ ሙሉ በሙሉ ሊሆን የሚገባውን መልካም አርአያና ምሳሌ ሆነው የሚያስተካክሉ ናቸው። ስለዚህ ባላስፈላጊ የሚዲያ እርብርብ የተጠመድንም ሰዎች ለቤተ ክርስቲያኒቱ እንድናዝንላት አደራላለሁ። አንስራ አይደለም ያልኩት፣ እንስራ። ስንሰራ ግን በየአቅጣጫው መናበብ እንችላለን። በመላ ኢትዮጵያ ያለችዋን ቤተ ክርስቲያን አይደለም በኢትዮጵያ በየትኛውም ዓለም ያለችዋን ቤተ ክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት አሳስሮ በአንድ ላይ ሆኖ ስህተቶች እንዲታረሙ ማድረግ፣ እንደ ሀገረ ስብከት በሀገረ ስብከት ያሉትን አድባራት ገዳማት አሁንም ስራ መስራት፣ በአደባባይ የቤተ ክርስቲያኒቱን ክብር የሚቀንስ ነገር እንዳይኖር ማድረግ፣ ጥፋተኛውን ቅድም እንዳልኩት በቤተ ክርስቲያን ስርዓት መቅጣት። ይሄ ለነገ የማይባል ዝም ብሎ ስም ማውጣት ሳይሆን ስም ሰጥቶ ምን ታመጣለህ እያለ ያም እዚያው ቤተ መቅደሱ ሳይወጣ ሌላውም እንደዚያ እያለ ከሆነ አላስፈላጊ መናናቅና የደካሞችን ስብራት የሚያበረታ ሞታቸውን የሚያፋጥን ስራን መቀነስ ይኖርብናል ብዬ አምናለሁ። ይህን ሁሉም ምለው ተመራቂዎች መምህራኑ ከእናንተ ብዙ ስለሚጠበቅ ነው። መሰረቱን ጥሩ አድርጋችሁ ካልጣላችሁ እንደወጣችሁ ምንም ትርጉም የለሾች ነው የምትሆኑት። ስለዚህ የሚዲያ ቀለብተኞችና ገሌ መምህር ይሄንን አሉ ተብሎ ብቻ ዝና እንዲነገርላችሁ በዚያ መንገድ እንዳትሄዱ ቅድም መጋቤ ብሉይ ዕዝራ እንደተናገሩት እኔም ያንኑ ለማጥበቅና አደራ ለማለት ነው። ከዚህ በተረፈ እግዚአብሔር ቸር ነው። በቸርነቱ ይችን ቤተ ክርስቲያን እየጠበቃት ነው። እንደ ሰውኛው እስካሁን የመኖር እድሏ ይነፈጋት ነበር። አሁን ደግሞ አጽራረ ቤተ ክርስቲያን ድሮ ከከተማ ወደ ገጠር ነበር ለመውጣት የሚጥሩት። አሁን ደግሞ ከገጠር ወደ ከተማ፣ ገጠር ላይ በደካማ ጎኑ የውሃ ጉድጓድ በመቆፈር ትምህርት ቤት በመስራት የመሳሰሉትን
በጎደለ አለሁልህ በማለት እምነቱን በማስለወጥ ተግተው የሚሰሩበት ዘመን ነውና እኛ እዚች ከተማዋ ላይ ብቻ በመረባረብ ሳይሆን ባሉት አድባራት ገዳማት ከገጠር እስከ ከተማ ድረስ ጊዜውን እየጠበቅንና እየዋጀን እንድናስተምር ቤተክርስቲያን ሁልጊዜም ተልእኮዋ ሰላም ነው፣ መታወቂያዋም ሰላም ነው፣ አገልግሎቷም ሰላም ነው፣ ጸሎቷም ሁልጊዜም ሰላም ለሁላችሁ ነው። ሰላም ለሁላችሁን እያለች እገሌ ወገሌ ሳትል አድሎ ሳትፈጽም የዚህ የማናባት ሳትል እንደረኞቹ ሁሉንም አስተምራ አስተባብራ ፍቅርን አስተምራ ይዛ መኖር ስላለባት በዚህ ላይ ሁላችን እንድንበረታ አደራ ነው የምለው። ሌላው የመጨረሻው በትናንትናው ዕለት ምክንያት ሆኖ በርዕሰ ሊቃውንቱ አማካኝነት ይህንን ታላቅ ሆስፒታል ለሀገር የሚጠቅም ለወገን የሚጠቅም እገሌ ወገሌ ሳይል ልዩነት ሳይኖረው ሁሉንም ሊያገለግል የሚችለውን ሆስፒታል መሰረት በማስቀመጥ ተባባሪዎቹ ናችሁ። ከየአድባራቱ ከየአህጉረ ስብከቱ የመጣችሁ ዛሬም ደግሞ ይህች ቤተ ክርስቲያን አንዲት ናትና ከወንድማችሁ ጋራ በሙያ እንዲሁም ደግሞ በሀገረ ስብከቱ እዚህ ተገኝታችሁ ለምረቃው ተካፋዮች በመሆናችሁ ከልብ በቤተ ክርስቲያኒቷ ስም አመሰግናለሁኝ። ከዚህ በተረፈም ተነጋገሩ፣ ተመካከሩ፣ አንድ ድምፅ ይኖራችሁ፣ አንድ ሀሳብ ይኖራችሁ። አስተማሪው በስቷል። ስለ አንድ ሀሳብ አንዱ መምህር ሌላ ይላሉ፣ ዘመን ባመጣው መሳሪያ ላይ ሌላው መምህር ሌላ ይላሉ። ገላጋይ እያጣ ነው፣ ማን ይገላግል? ስለዚህ እናንተ ሀሳባችሁን አንድ ላይ ሆናችሁ ቋጩት። ስተዋጡት ያ ድምፅ የሁላችሁም ድምፅ ይሆን። አሁን ብዙዎች ይኸው ቤተ ክርስቲያን ራሷ እኮ ሊቃውንቷ እኮ አንድ አይደሉም በእምነታቸው። መምህር ገሌ እንዲህ ይላል፣ መምህር ገሌ እንዲህ ይላል እያሉ ጥራዝ ነጠቆች እየተጫወቱብን ነውና እንዲህ አይነቱን በስነ ስርዓቱ ተነጋገሩ፣ ተመካከሩ። ሰሞኑን አንድ ነገር አይቻለሁኝ። እንደውም መምህርን ሳይ ነው ትዝ ያለኝ። ምንድን ነው ለማን ጾታ አለውን የሚል በቃ ተግባብተናል። ከተግባባን ዝርዝር አያስፈልግም። ይህ አሁን ሌላ መነጋገሪያ ነው፣ ሌላ አጀንዳ ነው አይደለም። ምከሩ። መምህራኑ መጀመሪያ አንድ ድምፅ ሆኑ፣ አንድ ቃል ተናገሩ። ቤተ ክርስቲያኒቷን የሚያታግል ነገር የሚመኙ እርስ በርሷ እንድትታገል አሸናፊና ተሸናፊ ብለው ቡድን ፈጥረው የኛ ያልሆኑም ይበል እያሉ የሚያጨበጭቡ ቁጥሩን ነው እኛ ምን ይሄን ያህል ተከታይ አለኝ። ማን ነው ተከታይ? ማን ነው ተከታይ? በአይንህም አታየው፣ በስምም አትጠራው፣ ማን ይሁን ምን ይሁን የማታውቀው ዘመን ባመጣው መሳሪያ በሚሊዮን የሚቆጠር ሰው ቢኖርና ይበል ቢልህ ያንተ የሆነ ይመስላል? አሁን ምንድን ነው አንቂ የሚባል ነገር ተፈጥሯል ሲባል ሰምቻለሁ አይደለም? ምንድን ነው ማንቃት? መኪና የለህም አይደል? መኪና እንዳለህ አስብ። በቃ አለኝ በል። ቤት የለህም አይደል? ቤት እንዳለህ አስብ። አለህ። አየሁት የማንቃት ደወሉ። አልበላህም፣ ምረውሃል አይደል? ግን ለምን እንዳልበላህ ታስባለህ? በልቻለሁ በል። ይሄ እኮ አደንዛዥ ሲወስዱ የሚሰማቸው ስሜት ነው። የአደንዛዡን እጽ ስሜት ወደ ምን አመጡት? ወደ አንቂ የማነቃቃት አይምሮን የማነቃቃት ብለው ሰየሙት። ይህ ሲቅም ሳይነግስ ይነግሳል። ምንም ቤሳቢስቲ ሳይኖረው ዓለሙን ሁሉ የገዛ ይመስለዋል። ሲነቃና ሲባንን ግን እዚያ አመዱ ላይ ወድቋል እኮ የለም ሰውየው። ይልቅ ቢሰራ ቢጥር የዕለት ዳቦ አግኝቶ መብላት ይችል ነበረ። አደንዛዡን ወሰደ፣ ሳይከብረ ከበረ፣ ሳይነግስ ነገሰ። ሁሉን ነገር በእጁ እንዳለው መሰለው። ሲነቃ ራቆቱን ነው ያለ። ይህን ደግሞ በዚያ በሽታ ያለፉትን ሰዎች መጠየቅና መረዳት ትችላላችሁ። እንዲህ አይነት በሽታ የተፈጠረበት ዘመን ነው። ይህን ትውልድ መታደግ ይገባዋል። በተስፋ የምንጠብቀውን በተስፋ በውን የምንጨብጠውን በውን ለይተን እንጂ ዝም ብለህ እንዲህ አስብና ቁጭ ብለው እንዲውል ማድረግ ግድ የላቸውም። ተነጋገሩ ሊቃውንቱ። ይቺ ቤተ ክርስቲያን አዎ
የኖረችውን በሊቃውንት ነው። ዛሬም ያለችው በሊቃውንቱ ነው። ነገም የምትኖረው በሊቃውንቱ ነው። ሲኖዶሱ የእናንተው ነው፣ የማንም አይደለም። አንዳንድ ጊዜ ደግሞ በተለይ ሊቃውንቱ ሲኖዶስ ተች አትሆኑ። ስለ እግዚአብሔር አንደኛ ቅርቦች ናቸው ለሊቃነ ጳጳሳቱ። አሁን እናንተ ሊቃውንቱ መምህራኑ፣ በተለይ ስም ያላችሁ ሊቃነ ጳጳሳት በእናንተ ስራ አይደሉም ያሉት? አባባ እያልን እንደኔ ልውሰድ። እኔ ሊቀ ሊቃውንት አባ አብርሃም ሩቄ ነው ቢሉ ምንድን ነው የሚባለው? ሊሉም አይችሉ። በፈለጉበት ሰዓት ይገባሉ፣ ቢፈልጉ ያድራሉ እዚያው። ስለዚህ ለእኔ መንገር ይችላሉ ማለት ነው። ግን ብድግ ብሎ ዝም ብሎ አሁን ሲኖዶሱ እንዲህ አድርጎ አባቶች እንዲፈጠሩ መመሪያ ሰጪዎች አትሆኑ። መመሪያ ተቀባይነቱን ውደዱ። እናንተም ደግሞ መመሪያውን ለምታስተምሯቸው ስጡ። ግን መካሪዎች ሁኑ፣ አስተማሪዎች ሁኑ። ማስተማርን ማንም ሊቀማችሁ አይችልም። ጳጳስ ነኝ ብዬ ልቀማችሁ አልችልም። በአግባቡ በቦታው ክብሩ ተጠብቆ እና አንዳንድ ጊዜ ነገሮቹ እየተዘበራረቁ እየተለዋወጡ ስለሆነ ጥሩ ገጠመኝ ስለሆነ በዚሁ ለመምህራኑ መናገር ስላለብኝ ነው። ብዙ ብያለሁ። እግዚአብሔር ይስጥልኝ። በእውነት እኔ ብዙ ባልልም ደስ ባለኝ፣ ግን ነገርን ነገር እስካነሳው ድረስ መናገር ያለብኝን ነው የተናገርኩት። አደራ የምለው ምከሩ፣ ዝከሩ፣ ቤት ዝጉ፣ ተወያዩ፣ ወስኑ። እኔ እንደ ባህር ዳር ሀገረ ስብከት ምሳሌ ልሁን። ምከሩና ዝጉና ሊቃውንቱ የለም ይሄንን ሀገረ ስብከት አባ አብርሃም እየመራው አይደለም፣ ከጥቅሙ ጉዳቱ ያመዝናል ብላችሁ እናንተ ብትወስኑ፣ እኛ ይሄንን ደካማ ጎን አየን፣ አባ የሚሻል ስለማይመስልን በላንተ እንደው አንዱ ገዳም ላይ ግባና ትንሽ ውዳሴ ማርያም ድገም ብትሉኝ በደስታ እቀበለዋለሁ። ሲኖዶስ ሳይወስን ምን አገባህ አልልም። ከእናንተ ጋር አብሬ ሄጄ አመለክታለሁ። እርግጠኛ ነው የምናገረው። ግን ይሄ ምጸቱ፣ ጎጡ፣ መንደሩ፣ ሌላ ርብርቡ ከሆነ እኔስ አንተ ማንህልና ትግሉን ከፍ ያደርገዋል፣ ነገሩን ይለውጠዋል፣ ቤተ ክርስቲያኒቱን የማይጠቅምም ያደርገዋል። ምሳሌ ነው። ራሴን ምሳሌ ላርግ ብዬ ነው። በየቦታው ይሄ ነው መሰራት ያለበት። ለሊቃውንተ ቤተ ክርስቲያን ብፁዓን አባቶች ቅርቦች ናቸው። ግን ችግራችሁ እንደ እርሷ ያለ አባት እኮ ቢኖር ብፁዕ አባታችን ትላላችሁ። እንደው 10 እኮ ቢኖር ይለኛል አንዱ። እንደ እርሷ ያለ ኧረ 3 በኖረ ይለኛል። እኔ እውነት ነው ብዬ መከራያን የማይ ከሆነ ወጣ ሲል እውነት መስሎት ይላል። ደግሞ ውሸቱን እኮ ነው። በቃ ለመኖር እንጀራ ለመጋገር ምን ያደርጋል? ይሄ የረከስ አስተሳሰብን አሽቀንጥሮ መጣል ነው። ፈተናውን እንድንወጣ ቤተ ክርስቲያን ክብርት ናት፣ ልዕልት ናት፣ ቅድስት ናት፣ ንጽሕት ናት። ንጽሕት ቅድስት ርትዕት የሆነችው ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በዚህ ክብሯ በዚህ ማዕረጓ ከፍ ብላ እንድትኖር ደካማ ጎንን በትምህርት ሊነገር በሚገባው ቦታ ላይ ነግሮ ማረም ማስተካከል የሊቃውንቱ ድርሻ፣ የእናንተ ድርሻ፣ ስርዓትን ቀኖናን የመጠበቅ የማስጠበቅ የእናንተ ድርሻ ስለሆነ ከቀኖና ወጣ ካለ ከስርዓቱ ወጣ ካለ ይሄ አይፈቀድም። ከምን አመጣኸው ማለት ነው። በያለንበት የማይሰማ ጳጳስ የማይሰማ ሊቀ ጳጳስ ስለሌለ በዚህ አደራ ለማለት እፈልጋለሁ። እንደ ባህር ዳር ሀገረ ስብከት ራሴን ወክዬ በእኔ ላይ ሙሉ ነፃነት እሰጣለሁ። እመኑ፣ አሳምኑ፣ መልካም አርአያ እንሁን፣ መልካም ምሳሌ እንሁን። እዚህ ከተማዋ ላይ መከራ አትዩ። የነገ ደቀ መዛሙርት በዚህ ዙሪያውን ብዙ አብያተ ክርስቲያናት አሉ። እዚህ መከራ ከምታዩ እዚያች እየሄዳችሁ በዕለተ ሰንበቱም በምኑም አስተምሩ። እነ መላከ ሰላምም ቢያንስ ቋሚ ደመወዝ ቢጠፋ የዕለተ ሰንበት ባካችሁ መምህር ገሌ እየመጡ ያስተምራሉና አበል ክፈሏቸው እንዲከፈሏቸው እያሉ ያሰማራሉ። ከዚያ ሲገኝ ደግሞ ወደዚህ ትመጣላችሁ። አሁን ትልቁ ችግር ተማረ እዚያው ከተማ ልሙት ነው። ተማረ ባህር ዳር ጠቦት አዲስ አበባ ካልሆነ ሙቼ ልገኝ ነው። ስለዚህ ለቅዱስ ቤተ ክርስቲያን ሁላችንንም እንድንቆም አደራ እያልኩኝ ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። በድጋሜ የዕለቱ መምህራን ተመራቂዎች እግዚአብሔር ስለፈቀደላችሁ ለዚህ ዕለትም ስላደረሳችሁ ክብርና ምስጋና ለእርሱ